ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ከሰባ ደረጃ እስከ አፍንጮ በር ድረስ እየተሰራ የሚገኘውን የወንዝ ዳር ልማት ነው የምንጎበኘው። ከዚህ በፊት ያው ተደጋጋሚ ስናየው ነበር። በእርግጥ የተወሰነ ቆይቻለሁኝ ከመጣሁ። እንግዲህ መነሻ የሚያደረኩት እዚህ ሰባ ደረጃ ወይም ራስ መኮንን ድልድይ ጋር ነው። ወደዚህ ወደ ምዞርበት ይህን ደረጃውን ይዞ ወደ ፒያሳ ጊዮርጊስ ጋር የሚያስወጣው መንገድ ሲሆን ይህ ፊት ለፊታችን ማለት ነው። እንግዲህ እዚህ ከደረጃው በታች ጀምሮ ወንዙን ተከትሎ የሚሰራ የወንዝ ዳር ልማት ወይም ፓርክ፣ እንደዚሁም ደግሞ አንድ ገዘፍ ያለ ግድብ አለ። እነሱን ነው የምንጎበኘው። እንግዲህ ራስ መኮንን ድልድይ ማለት እዛች ፊት ለፊት ወይም ደግሞ አሁን ወደ ምዞርባት እቺ የብረት ድልድይዋ ናት። ያው ከዚህ በፊት እንደዚህ ያልነበረችም አሁን የራስ መኮንንን የመታሰቢያ ድልድይ ተብሎ ነው ይሄኛው የተሰራው። ይሄ ወደ ፒያሳ የሚወስደው መንገድ ወደ ወርቅ ቤቶቹ ወይም ወደ አድዋ 00 ሙዚየም ወይም ደግሞ ወደ ሲኒማ ኢምፓየር የሚወስደው መንገድ ነው ማለት ነው። ምናልባት የማታውቁት ካላችሁ ማለት ነው። እንግዲህ የራስ መኮንን ከዚህ በፊት በነበረው ቪዲዮ ላይ ማን ናቸው የሚለውን የተወሰነ ምናልባት ለማያውቅ ሰው ካለ የዛኔ አቀርበው ነው ነበር። የአፄ ኃይለ ሥላሴ አባት እንደዚሁም ደግሞ ትልቅ ሀገራዊ ጀግና እንደነበሩ እሳቸው መታሰቢያ እንደሆነ ድልድዩ ይሄኛው ከዚህ በፊት በነበረው ፕሮግራም አቅርቤው ነበር። ዛሬ በቀጥታ ወደ ቪዲዮአችን አመራለሁኝ ማለት ነው። እንግዲህ አሁን ያለሁት እዚህ የድሮ ፓርክ የነበረችበት አሁን እንደ አዲስ እንደገና እየታደሰ ነው የሚገኘው። ሐውልትም እቺ ፊት ለፊት የምታዩት ሐውልትም ተጨምሮባት እንደዚሁም ደግሞ ከጎኗ ላይ ሌላ ገዘፍ ያለ ግድብን አካታ እንደ አዲስ በተሻለ ሁኔታ እንድትሰራ እየተደረገች ነው የምትገኘው። ፕሮጀክቱ አላለቀም። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉን ጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። ሰባ ደረጃ ማለት እንግዲህ እዚህ ጋምቤላ ሆቴል ፊት ለፊት ወይም ደግሞ ፊት ለፊታችን ወደሚታየን ሆቴል እቺ ወደ ዙም ማደርጋት ማለት ነው። ጋምቤላ ሆቴል ማለት እሷ ናት። ከሷ ጎን አካባቢ ወይም ደግሞ ሰፈሩ አጠቃላይ ሰባ ደረጃ በመባል ነው የሚታወቀው። ያው በዛኛውም አካባቢ እንደ አዲስ እድሳት ተደርጎለት በምታዩት መልክ ተሰርተዋል። እነዚህ ዳገቱ ላይ ያሉት እነዚህ መዝናኛ ቤቶች እንደ ሬስቶራንቶች ተከፍተዋል። በላይኛው በኩል ደግሞ የህፃናት መጫወቻም ጨምሮ የተሰሩ ግሪን ኤሪያዎች፣ ሐውልቶች ምናምን አሉ። ምናልባት ዙም ማድረገው የሚታያችሁ ይመስለኛል። ሰዎችም አሉ። እንግዲህ ሪከርድ እያደረኩት ትላንትና ቀን ላይ ነው። ውስጥ ወደ 10 ሰዓት ከምናምን ማለት ነው፣ ቅዳሜ ማለት ነው። ስለዚህ ሰውም ይታያል። ያው ቅዳሜ ሲሆን ሰው የሚዝናና ሰው እሁድ አካባቢ ደግሞ አይጠፋም። እንደዚህ ሁለቱ ቀናቶች የረፍት ቀን ወይም ደግሞ የመዝናኛ ቀን ተብሎ ስለሚታሰቡ ማለት ነው። እንግዲህ ከሱ ከሰባ ደረጃ ጎን ላይም እስከ ላይኛው ድረስ ሌሎች እየተጨመሩ ነው። ገና ፕሮጀክቱ አላለቀምና ከጎንም እየተሰፋ እየተደረገ በላይኛው በኩልም እየተሰሩ ያሉ ስራዎች አሉ። እንግዲህ እኔ ጎጆ ቤቷ ወይም ደግሞ አሁን ስነሳ ወዳየሁበት ያያችሁት ወደ የቀድሞ ገጽታዋን እዚህ አካባቢ ምን ይመስል እንደነበር የሚያሳይ የተለጠፉ ፒክቸሮች አሉ። እዚህም ወደ ምንሄድበት ወደ ላይ መውጫው አካባቢም አሉና እሱ ጋር ሆኜ አሳያችሁ የነበረው ጎጆ ቤቱ እሱ በረንዳ ላይ ነው አሁን እየሄድኩ ያለሁት። ድልድዩዋ እዚህ ፊት ለፊታችን የምትመለከቷት ናት። ድልድይ ያልኩኝ ይቅርታ፣ ግድቧ ማለት ነው። ድልድይ ያው በእርግጥ አዳዲስ በላይኛውም ወደ መውጫችን ወይም ደግሞ ወደ መሄጃችን አካባቢ ወደ መስጊዱ አፍንጮ በር ወደሚባለው ማለት ነው። እዛ ጋም የመስታወት ድልድይ ተሰርተዋል። ያቺም የራስ መኮንን መታሰቢያም እንደው ከወጣችሁ የቆያችሁ ወይ ደግሞ እስካሁን ላይ ያያችሁት ካላችሁ የግራውንዷ ወይም ደግሞ መረማመጃዋ መስታወት ነው። እንግዲህ እዚህ አካባቢ ሆቴሎችም አሉ። እነዚህ ፊት ለፊት ኤፍቢ አዲስ ሆቴል መሰለኝ ሆቴልም አለ። እዚህ ከጎን ላይ ደግሞ እነኚህ መኖሪያ ቤቶችም አሉ። በተለይ ከነዚህ ከመዝናኛ ቤቶቹ ጎን እነዚህ መንግስት የሚሰራቸው ወይም ደግሞ እንደ ኮንዶሚኒየም ለህብረተሰቡ ያስተላለፋቸው ቤቶች ናቸው። ከዛ አለፍ ስትሉ ደግሞ በዛው ጎን እንደ ፍርድ ቤቱን ጨምሮ እዚህ መናገሻ ችሎት የሚባለው የፌዴራል ፍርድ ቤት መጀመሪያ ደረጃ ፍርድ ቤት አለ። እሱን ጨምሮ በርካታ ቤቶች አሉ። በላይም መዝናኛ ቤትም እየተሰራ ነው። በዚህኛው በኩል ደግሞ ወረዳ አሁን ወደ እየጨራረሱት ያለ ነው የሚመስለኝ። አስፋልቱም እየተሰራ ነው። አሁን ወደ ጠጋ ስንል እንደምትመለከቱት እዚህ ከጎን ያለችው አስፋልት
አሁን ገና ዛሬ እየሰሯት ነው የሚገኙት። ስለዚህ ወደ ማጠናቀቁ እየሄዱ ያለ ፕሮጀክት ምናልባት ደግሞ በቅርቡ አልቋል ወይም ደግሞ ተመርቋል ሲባል ልንሰማ የምንችለው አይነት ፕሮጀክት ነው። ነገር ግን እዛች ግድቧ ጠጋ ብዬ እስኪ በዛ በኩል አሳያቸዋለሁኝ። እንደ አዲስ ደግሞ ሰፋ እያደረጉት ውሃ እንዲቋጥር መሰለኝ በደንብ ሰፋ እያደረጉት ነው የሚገኘው። ቀበና ጋር ስናየው እንደነበረው የቀበና በጣም ከዚህም ገዘፍ ያለ ነው። በትላንትና መሰለኝ ትልልቅ ባለስልጣኖች የክብርት ከንቲባችንም ጨምሮ የጉብኝት እየተደረገ ነበር። ከዚህ ከእንጦጦ ጀምሮ እስከ እዛ ቀበና ድረስ ትልቅ ግድብ እየተሰራ እንደሆነ ስለ ግድቡም አንስተው ሲያወሩ ሚዲያ ላይ ይቻለሁኝ። ለማንኛውም ያ ቀበና ጋር ያለው ግዙፍ ነው። ይሄኛው ከዚህ በጣም የተሻለና ከዚህ የሚበልጥ ግድብ ነው እዛ የሚሰራው። ውሃ እንዲያጣራም ሲሉ ሰምቻለሁኝ። ያው ከዚህ በፊት እንደ አሳ ማርቢያም ሊያገለግል ይችላል። ለተለያዩ ዓላማዎች የሚውል ግዙፍ ግድብ ነው እየተሰራ የሚገኘው። እንግዲህ እዚህኛው ጋር ሌላኛው ግድብ ነው እዚህ የሚሰራው ማለት ነው። ስለዚህ ምናልባት ግድቡ ካላቆያቸው በስተቀር በተለይ በላይኛው በኩል የዚህ ድልድዩ ያለበት የመስታወት ድልድዩ ያለበት አካባቢ እነዚህ ሐውልቶቹ እነዚህ ነጫጭ ፈረስ ሐውልት የሰው ምናምን ሐውልት ያለበት አካባቢ ደግሞ ትላንትና ስዕል እየሳሉ ማይቻለሁኝና ግድግዳውን እያሰማመሩት ቀለም እየቀቡ ነው የሚገኙት። ምናልባት ኦልሞስት ወደ መጠናቀቁ ያለ አይነት ፕሮጀክት ነው ማለት ነው። ስለዚህ የዛሬ ጉብኝታችን የሚሆነው ወደ መስጊዱ አካባቢ ጋር ባለው ፕሮጀክት ይሆናል ማለት ነው። ያው ይሄ ፕሮጀክት ከእንጦጦ ተነስታችሁ ወይም ደግሞ ከመነሻው ስትመጡ ቀጨኔን ካለፋችሁና እዚህ የመስጊዱ ጀርባ ወይ ደግሞ የኮሪያ ዘማቾች ፓርክ ካለበት ቀጥሎ የሚገኘው ይሄኛው ፕሮጀክት ነው። ከዚህ በኋላ ያለው ወደ ታች ወደ ቦሌ አቅጣጫ እስኪሄድ ድረስ አራዳ ፓርክ የፉልሃ አካባቢ እየተሰራው የሚገኘው ፕሮጀክት። ፉልሃ ጋም በነገራችን ላይ የግድግድ የሆነ ምንድነው ድልድይ ነገር እየሰሩ ነው የሚገኙት። ይሄ ከአምባሳደር ፊት ለፊት ጋር ማለት ነው። ከዛ አምባሳደር ጊዮን ባምቢስ ምናምን እያለ በርግ ከባምቢስ በፊት የስጢፋኖስ አካባቢ ጋር ያለውም አለ። ያ ደግሞ በጣም ነው የሚያምረው እሱ ያለቀው ማለት ነው። ከሱኛው ቀጥሎ ባምቢስ ነው። ከዛ ትልቁ ደግሞ ዋናው የሚሰራው የፒኮክ ፓርክ አካባቢ ጋር የሚሰራው የፒኮክ ፕሮጀክት ነው። በዚህኛው መስመር ወይም ደግሞ ቀጥታ መስመሩን ይዞ የሚሰራው ፕሮጀክት ማለት ነው። ያው ሌላው እዚህ የቴዎድሮስ አደባባይ አካባቢ የሚገኘው ጎላ ሚካኤል አለ። ቀደም ያልነው የቤላ ፈረንሳይ ቀበና እነዚህ ያሉ ሌሎች ቦታዎችም ላይ ያሉ ሌሎች ፕሮጀክቶች አሉ። ይሄኛው መስመር 21 ኪሎ ሜትር ነው ይሸፍናል የተባለው። በጣም ረዘም ያለ ወይም ደግሞ ትልቅ ቦታ ላይ የሚሸፍኑ ኮስታቸውም በጣም ትልቅ በጀት እንደተበጀተላቸው እነዚህ ወንዝ ዳር ልማቶች በትሪሊየን ኮስት እንደወጣባቸው አንድ ቪዲዮ ላይ ጠቅላይ ሚኒስትር አብይ ሲያወሩ ሰምቻለሁኝ። ምናልባት ሁሉንም ጨምሮ ሊሆን ይችላል ከተማ ውስጥ ያሉ እንዳለ ፕሮጀክቶች ማለት ነው። ለማንኛውም ያው ድልድዩ ስር እንደምትመለከቱት ቅርታ ግድቡ ማለት ነው። ግድቡ ይሄንን አይተናል። ቀጥታ ወደ መዳረሻችን ወደ ላይኛው አቅጣጫ ነው ማመራው። አስፋልት እየተሰራ ነው ያልኳቸው ያው እንደምትመለከቱት እዚህ ጋር ነው። በእርግጥ አስፋልት ነበር። ምናልባት እንደገና እድሳት ያደረጉለት ይሁን እንደሆነ አልገባኝም። ነገር ግን ግማሹ አካባቢ ጋር አስፋልት እያደረጉት ነው። አዲስ ነው በነገራችን ላይ ትላንትና ነው ይሄን እየቀረጽኩ ነው እየሰሩት የነበረው። ወደ ላይ ስንሄድ በደንብ ታዩታላችሁ። እስካሁን የተረገጠው ላይ የለውምና እንግዲህ ይሄኛው ፕሮጀክት የሚሰራበት ያው በፊት ልክ እንደ አብዛኞቹ ወንዝ ዳር ልማት እንደነበሩ ሰፈሮች ሁሉ እዚህም መኖሪያ ቤቶች ነበሩበት። ያው በልማት ከመነሳታቸው በፊት ማለት ነው። አንድ ትምህርት ቤትም እንደነበረ የሆነ ኮመንት ላይ አይቻለሁኝ። ስሙንም ነግሮኝ ነበር ረሳሁት። እንግዲህ አንደኛው መግቢያ ወደዚህ በዳገቷ በኩል ቤቷ ባለችበት በዚህ በግራ በኩል በሱ ጋር ነው መግቢያ ያለ። ዋናዎቹ መግቢያዎች ግን አሁን የገባሁበትና እንደዚህም ደግሞ ድልድዩ ያለበት ቀጥታ የወንዙ የዚህ መስጊዱ ጋር በሚገኘው መግቢያ ነው።
እንግዲህ ሎኬሽኑም አሪፍ ቦታ ላይ የሚገኝ አይነት ነው። እንግዲህ በ6 ኪሎ በስተጀርባ በዛኛው የአፍንጮ በር መስጊዱ ባለበት ደግሞ ወደ አንደኛው አቅጣጫ ወደ ቀጨኔ መስጊዱን ጀርባ ይዛችሁ ማለት ነው ወንዙን ተከትሎ ወይም ደግሞ ወንዙ ወደሚመጣበት ካልሆነ ደግሞ ሽሮ ሜዳ በአንደኛው ደግሞ ወደ አዲሱ ገበያ እንደዚሁም በደጃችሁ ወደ ፒያሳ የሚወስደው መንገዶች ያዋስኑታል። በተነሳንበት ያው ወደ 4 ኪሎ እና ወደ ፒያሳ የሚወስደው ነው። እንግዲህ አንደኛው እየተሰራ ነው ያልኳችሁ እዚህ ጋር ነው ፊት ለፊት የምታዩቸው። በደጃችሁ በኩል የሚገኘው መግቢያ ይሄ ፊት ለፊት ያለው መንገድ ነው። አሁን ልጁ እየሄደበት ያለው ማለት ነው። በዚህ በግራ በኩል እኛም ወደዛ መሻገር ይኖርብናል። ከዛ ከዳገት ሆነን እዛ አካባቢ የሚሰሩ ሌሎች ልማቶች እናያለን። እዛች ዳገቷ ቤቶቹ ያሉበት አካባቢ ጋር ያሉትን እንደዚሁም ደግሞ ወደ ታችም ለማየት ከዳገቱ ወደ ታች የተሻለ ነው ወይም ደግሞ በተሻለ እንዲታይ ስለሚያደርግ ተሻግረን በዛኛው በኩል ነው የምንቀጥለው። እንግዲህ የሰርግ ወቅት ስለሆነ አሁን ጥር ላይ ነን። ቅድም መግቢያ ላይ ያያችሁትም ያው የሰርግ ፕሮግራም ነው። የሆነ ደስ የሚል እንትን ነበረው። እርግጥ ወጣ ያለ ነው፣ በፈረስ በመኪና የታጀበ ነውና እዚህ ወር ላይ በርካታ ሰርጎች የሚካሄዱበት እንደሆነ ይታወቃል። ለማንኛውም እቺ ፐዝሏ መጫወቻ ወዳለችበት አካባቢ እየደረስን ነው። ህጻናቶች መጫወቻ ስለዚህ ተሻገረና ወደ ዳገቱ መውጣት ይኖርብናል። ዳገቷ ጋር ወጥቼ የተወሰነ እዛ ያልኳችሁ ድልድዩ አካባቢ እየተሰሩ ያሉትን በተለይ ደግሞ እዚህ አርት እንደዚሁም ደግሞ ያ ግድብ ማነው ድልድይ ያለበት ጋር እነሱን እያየን በዳገቱ አድርገን ወደ መጨረሻ ወይም ደግሞ ወደ መውጫችን አቅጣጫ ነው የምናመራው።
ሌሎች እንግዲህ መዝናኛ ቦታዎች እየተሰሩ የሚገኙት እቺ ዙም ባደረኳት እንደምትመለከቱት የህንጻው ጣራጭ ላይ ጭምር አሉ መዝናኛ ቦታዎች። ታችም ግራውንዱም ደግሞ ይዞ ጥጉ ላይ ደረጃው ላይ የሚሰራ ፕሮጀክት አለ። እንግዲህ ፍርድ ቤቱ ጎን ፍርድ ቤቷ እቺ ዙም ያረኳት መሀል ላይ ያለችው ህንጻ ነች። ጽሁፉ አይታይም እንጂ የመጀመሪያ ደረጃ የፌዴራል ፍርድ ቤት ነው ያልኳችሁ እሱ ነው። ስለዚህ ቀጥለን ወደ መውጫችን አካባቢ ነው የምናመራው። እነዚህ ያው የወንዝ ዳሩ ወይም ደግሞ የፕሮጀክቱ ዳር ላይ የሚሰሩ የመዝናኛ ቦታዎች ናቸው። እነሱን እያየን በዚህ በግራ በኩል ያሉት ማለት ነው በቀጥታ ወደ መስጊዱ መውጫ ወይም ደግሞ ወደ ደረጃው አቅጣጫ ነው የማመራው። እንግዲህ ሀሳብ ጨርሻ ያለውኝ በምስል አብረን እንቀጥላለን። እስካሁን ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ሀሳብ አስተያየታችሁን አስቀምጡልኝ። ነገ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
አንድ ኮርስ ብቻ Vancouver'in Arbor de Villa, o da